በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ ቄርሎስ ምዕራፍ 7 ስለ ቀደምት መናፍቃን ተከታዮች ሊቃውንት ዘለፋ። ከቀደምት መናፍቃን ጋር በክህደት የሚተባበሩ የዳህራውያን መናፍቃንን ክህደት ተመልሰን እንንቀፍ። አንጥረኞች ሰርቀው የወርቁን መልክ ብር፣ የብሩን መልክ ወርቅ አስመስለው እንዲለውጡ ስልጣናቸውንም ከፍ ከፍ እንዲያደርጉ የጽድቅን በጎነት የሚለውጡ አሉና በመጽሐፍ እንደተጻፈም በእግዚአብሔር ላይ የክህደት ነገርን ይናገራሉ። ወልድ በአካላዊነት በተወላዲነት እንደሌለና ተቀዳሚ ተከታይ የሌለው እርሱም በአካሉ ቀዋሚ እንዳይደል ይናገራሉ። ከአንደበት እንደሚወጣ ቃልና ነገር ነው እንጂ በአካላዊነት አይኖርም። ከእግዚአብሔር አንደበት እንዲህ በመሆን ወጥቶ በሰው ላይ አደረ። ጉስቋሎች መናፍቃን ኢየሱስን ዝርው አድርገው ከቅዱሳን ይልቅ ቅዱስ እንደሆነ ግን አምላክ እንዳይደለ ይናገራሉ። የመድህን ክርስቶስ ደቀ መዝሙሩ እንደተናገረ ኢየሱስ ክርስቶስ አንድ አካል አንድ ባሕርይ እንዳልሆነ ካልሆነ በቀር ያውም ይህ ሐሳዊ መሲህ ይሆናል። ሌላ ማን ነው? አካላዊ ወላዲ አብን የሚክደው አካላዊ ተወላዲ ወልድንም ይክደዋል። ወልድን አካላዊ ተወላዲ ብሎ የማያምን ሰው ሁሉ አብን ወላዲ አካላዊ ብሎ በማመን አይኖርም። ወልድን አካላዊ ተወላዲ ብሎ የሚያምን አብን አካላዊ ወላዲ በማለት ይኖራል። በእኛም ዘንድ በመላእክትም ዘንድ ሁለቱም አንድ ሆነው አንዱ በአንዱ ሕልውና ይታመናልና ወልድ በአካላዊነት በተወላዲነት ከሌለ አብም እንደወለደው በልቡ ካላመነ አብ ወላዲ አካላዊ እንደሆነ ምንም የሚያውቅ የለምና። ዳግመኛም በጥበብ የወለደው የአብን አካላዊ ወላዲነት ካላወቀ የሌለበት ጊዜም አለመኖሩን ካላሰበ ወልድም ተወላዲ አካላዊ እንደሆነ ምንም የሚያውቅ የለም። መናፍቃን እንደተናገሩ ዛሬም ወልድ በተወላዲነት በአካላዊነት በእውነት በሕልውናው የሌለ ከሆነ አብንም በአካላዊነት በወላዲነት እንዳለ አናምነው። ያልወለደውን እንደምን ወላዲ እንለዋለን? እኮ ከወለደውስ የሌለውን እንዴት ወለደው? የሌለም ይምንት ነውና እግዚአብሔርስ ለይምንት አባት ሆነን? በእናንተ ዘንድ ላሉ በእውነት እንዲህ የሚያሳፍር የኑፋቄ ድርሰትን ለሚደርሱ መናፍቃንን ይናገራለሁ። ያም ባይሆን እናንተን ጠይቄ መልሱልኝ። እናንተ በአካላዊነት በተወላዲነት የለም የምትሉትን ልጁን ስለ እኛ ለሕማም ለሞት ቢሰጥ በእኛ ዘንድ ያለች የአብ ፍቅሩ እንደምን ደግ ትባላለች? የሌለ ኢምንቱን ስለ እኛ ለሕማም ለሞት አሳልፎ ሰጠውን? ወይስ ቃል ሥጋን አልተዋሃደምን? በከበረ መስቀል ላይስ አልተሰቀለምን? የሞትንስ ቁራኝነት አላጠፋምን? ዳግመኛስ አልተነሳምን? እናንተ እንደተናገራችሁት በአካላዊነት በተወላዲነት በእውነት ከሌለ ኢምንትም ከሆነ ቅዱሳት መጻሕፍትን ለሚያምኑ ምእመናን ይህንን የተደረገውን ሁሉ እንደምን ዋሿቸው? እንደናንተ ሐሳብ የቀናች የጸናች ሃይማኖት በከንቱ ቀረች። ወልድ የወለደው እግዚአብሔር አብን በመልክ የሚመስለው በባሕርይም የሚተካከለው እንደሆነ ቅዱሳት መጻሕፍት እንደምን ገለጡልን? ግዙፍ አራያን ከቀዳማዊ አራያ ጋር ይተካከላል፣ እንደ ባዕድም አይደለም። አሁንም አብን በመልክ የሚመስለው በባሕርይም የሚተካከለው ወልድ ባለመኖሩ ያለ ከሆነ ወልድ በመልክ ለሚመስለው በባሕርይ ለሚተካከለው ለአብም በአካላዊነት አለመኖር ግድ ነው። ወልድ አብን በመልክ ይመስለዋልና በባሕርይ ይተካከለዋልና በወልድ ያለ አብን መምሰል በአብ ያለ ወልድን መምሰል በወልድ አለና። እስኪ ደግመህ ንገረኝ። በትምህርት የሚተጋ ፊልጶስ በአካላዊነት ያለ አብን ሊያየው ወዶ ሳለ አካላዊ ወልድን ለመነው። አቤቱ ጌታ ሆይ አብን አሳየንና ይበቃናል አለው። የነበረውን ያለውን ወይስ የሌለውን በጎላ በተረዳ ነገር የነበረውንና የሚኖረውን ትናገራለህ ትመልሳለህ፣ እኔም እነግርሃለሁ። በእውነት እንደናንተ አነጋገር ወልድ በአካላዊነት የሌለ ከሆነ ነገራችሁም እንዲህ ያለ ልጓምና እንዲህ ያለ ልጓምና ያለ ወሰን ከሆነ ወልድ ራሱን ለምን በአብ ባሕርይ ትክክልነት በመልክ አምሳያነት አደረገ? ፊልጶስ ሆይ ይህንን ያህል ዘመን ከእናንተ ጋር አኖርኩ አላወከኝምን? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? አብና እኔ አንድ ነን። እርሱ አብ ባለበት ወልድ በአካላዊነት የሌለ እንደሆነ ማወቅን እንደምን እንችላለን? ባለው ላይ ይህንን የሌለውን ከምዕመናን ማን ባላሰበ ነበር። በእውነቱ አብ በወልድ ሕልውና አለ፣ ወልድም በአብ ሕልውና አለ። አነጋገራችሁ ፍጡር ማለት አይደል ከሆነ በእውነት አካላዊ ቃልም በአብ ሕልውና ከሌለ
በእርሱ ሕልው ሆኖበት የሌለ አብም አካላዊነቱ ይታበላላ፣ በአካላዊነትም የሌለ ፈጽሞ ኢምንት ነውና። እንዲህ ማለት ግን በጎ አይደለም። የሚያምኑትን ሰዎች ነገራቸውን ያፈርስባቸዋል እንጂ። በጊዜዋ ጊዜም ስለምንነግራቸው በየትኛው መንገድ ወልድ በሌለበት አብ ሁሉን ፈጠረ? የተፈጠሩ ፍጥረታት ምን በተሻላቸው? መፈጠር ወይስ አለመፈጠር ብሎ የጠየቀ ሰው ቢኖር መፈጠር ተሻላቸው ብለን ያን ጊዜ እንመልስላቸዋለን። እግዚአብሔር ቸር ስለሆነ በአካላዊ ሕልውና ለሌለ ሰው አካላዊ ሕልውናን በሰጠው ጊዜ ፍጹም ፈጣሪያቸውን አምነዋልና። እንዲህም ፍጥረት ከፈጣሪ ሲሻል ከተገኘ ወልድ የለም ተባለኮ፣ ፍጥረት ግን አለ ተባለኮ። አንተ ሆይ እንዲህ የወደቀ ከሆነ ሕሊና ከዚህም ክህደት ራቅ። በመጽሐፍ እንደተነገረ የእግዚአብሔር ቃል ሕያው አካላዊና ከሃሊም ነውና ሕይወትም እኔ ነኝ ይላል። የሌለም ሕይወትን ባልሆነ ነበር። ሕይወትም ካለ እርሱ በእውነት ነው። የእግዚአብሔር ቃል በአካላዊነት የለም ማለት ግን ሐሰት ነው፣ በክህደት የነቀዘ ልብ የሚያፈላው ነው። እርሱ ሙሴን ያለሁ እኔ ነኝ ብሎታልና። ያለ በሌለ እንደምን ይታመናል? አሁንም እንዲህ ለሚያምኑ ሰዎች ታስረዳን፣ እነርሱ ያለ ትምህርት እንደሆኑ። ምዕራፍ 8 ነፍስ በሥጋ ላይ አታድርም የሚሉ ሊቃውንትን ስለ አለማመስገን። ቃል በነሳው ሥጋ ላይ ነባቢት ነፍስ አትኖርም የሚሉ ሊሆንም አናመሰግናቸውም። በነፍስ በልቡና ፈንታ ተቀዳሚ ተከታይ የሌለው አካላዊ ቃል ወደ ሥጋው ገብቶ አደረ ይላሉ እንጂ ቃል ከነፍስ ከልቡና ጋር እንደተዋሃደ በተነገረው የሥጋዊ ምስጢር ማመንን እንጂ ፈሩ። ከጥንት ጀምሮ የተሰጠች ሃይማኖትን ንቀው አቃለው ምስጢርን ባለማደላደል በጉባኤ ቤት ባለመዋል በመናፍቅ ክህደታዊ ሐሳብ ተከበው ማመንን መረጡ። የሃይማኖታቸው ነገርም ምን እንደሆነ እኔ ያስረዳለሁ። እኛ ግን በመጽሐፍ እንደተነገረ አምላክ ሰውን ሆነ፣ ሰውም አምላክን ሆነ ብለን የእግዚአብሔር አካላዊ ቃል ተዋህዶ ማዕከላዊነቱን እናምናለን። የእርሱ ባሕሪ በምልአተ ተፈጥሮ ፍጽምት ከምትሆን ከእኛ ባሕሪና በባሕሪው በቀዳማዊነቱ ፍጹም ከሚሆን ከአካላዊ ቃል መለኮት ተገኝቶ ያውም ተቀዳሚ ተከታይ የሌለው እርሱ እንዳለ ከማይመሳሰሉ ባሕርያት በማይለይ ተዋህዶ አንድ ሆኖ አንድ ክርስቶስ፣ አንድ ጌታ፣ አንድ ወልድ እንደሆነ እናምናለን። ያውም በመለኮትና በትስብእት ተዋህዶ ነው። መቼመች የማይለይ በእውነት የሆነ ተዋህዶን ተምረናል። አምላክ ሲሆን ሰው፣ ሰው ሲሆንም አምላክ የሆነ እርሱን ተቀዳሚ ተከታይ የሌለውና በኩርም እንደሆነ እርሱን እናምናለን። ተቀዳሚ ተከታይ የሌለው መባሉ ግን ከእግዚአብሔር ከባሕሪው የተገኘ ቃል ስለሆነ ነው። በብዙዎች ምዕመናን ላይ በኩር መባሉም ሰው ስለሆነ ነው። ሁሉ ከእርሱ በእርሱ የተገኘ እግዚአብሔር አብ በተለየ አካሉ አንድ እንደሆነ እንዲሁ ሁሉ የተፈጠረበት ጌታችን እግዚአብሔር ኢየሱስ ክርስቶስም አንድ ነው። ሥጋም ቢሆን ያውም ሰው ቢሆን ሁሉ የተፈጠረበት አካላዊ ቃል እግዚአብሔርን የባሕርይ አምላክ እንደሆነ እናምነዋለን። ዳግመኛም የእኛ ሃይማኖት ከእነርሱ ሃይማኖት ጋር አንድ አይሆንም እንጂ እነርሱ አብ አንድ እንደሆነ ኢየሱስ ክርስቶስ እንደ እርሱ አንድ ነው ብለው ያምናሉ። ነገር ግን ነፍስና ልቡና አማኑኤል ከለበሰው ሥጋ ጋር አንድ ሆነ ከማለት በእጅጉ የራቁ ናቸው። የእግዚአብሔር አካላዊ ቃል ከነፍስ ከልቡና ለይቶ ሥጋን ብቻዋን ተዋህዳት ይላሉ። ዳግመኛም ሌላ ነገርን አገኙ። ነገሩም ቀዋሚ ጠቃሚ ይመስላቸዋል። ልዩና ልዩ ከሚሆን ባሕርይ ተገኝቶ በተዋህዶ ፍጹም ይሆን ዘንድ የተዋሃደ ነው ይላሉ። እሊያም የተዋሃዱ ትስብእትና መለኮት ጥንቱን ፍጹማን አይደሉም። ከነፍስ ከልቡና የተለየ ሥጋና ከመለኮት የተከፈለ ባሕርይ ወደ አንድ ወገን በመሆን ፍጹም ይሆናሉ። ክርስቶስ በተዋህዶ ፍጹም ሥጋን ለበሰ ማለት አይገባም ይላሉ። ዳግመኛም ክርስቶስን ከፍጹም ትስብእት ከፍጹም መለኮት ተገኝቶ በእውነት ሰው ብናደርገው የምንሰድበው ቀላል አይደለም እያሉ እጥፍ ድርብ ክህደትን ይጨምራሉ። ይህንንም ነገር በማለት ውስጥ ሁለት ክርስቶስ ሁለት ወልድ ብሎ ወደ ማመን ይወስደናል ይላሉና እኛ በዚህ ነገር ምን እንመልስላቸዋለን? ከጥንት ጀምሮ ከቅዱሳን ሐዋርያት ከእነርሱ ወደ እኛ የተሻገረች በምትሆን በደገኛይቱ ሃይማኖት ውስጥ ነንና ምርምሯም ያልተገባ ከመታወቅ የራቀ ወይም ከልቡና በላይ ከሚኖር ምርምርም የረቀቀ ነውና ከሚደፋፈሩ መናፍቃን ጋራም እንከራከር ዘንድ አይገባም። በፍጹም ሰውነቱ በፍጹም መለኮቱ አዋቂ ለሚሆን እግዚአብሔር የእውቀት ጎዳናውን መተው ይገባናል እንጂ
ምክሩን፣ ቸርነቱን፣ ሕጉን እርሱ እንዳዘዘ እንደወሰነ በእውነት እርሱ የሠራውን እኛ ፈጥረን አስመስለን አንናገር። ምክሬ እንደ ምክራችሁ ሥራዬም እንደ ሥራችሁ አይደለም ሲል እንሰማዋለንና ሰማይም ከምድር እንዲርቅ እንዲሁ ሥራዬ ከሥራችሁ እውቀቴም ከእውቀታችሁ ይርቃል እንጂ። እኛ ግን ለሁለት ወልድ አንሰግድም፣ ሁለት ክርስቶስንም አናምንም። ምንም እንኳ አካላዊ ቃል ከነፍስ ጋር ፍጹም ሥጋን ተዋህደ ብንልም የእግዚአብሔር አካላዊ ቃል ያለ ነፍስ ሥጋን ብቻ እንደተዋህደ በተናገሩ ጊዜ በጎ ሃይማኖትን ያመኑ እንዲመስላቸው በሁለት ክርስቶስ ያምኑ ዘንድ ሥጋን ከመለኮት መለኮትን ከሥጋ እየራሱ ይከፍሉ ዘንድ እሺ በጎ የሚላቸው የለም። እኛም እንዲሁ አካላዊ የእግዚአብሔርን ቃል ያለመለየት በፍጹም ነፍስ በፍጹም ሥጋ ተዋህደ ብንልም የምናምነው ክርስቶስ ሁለት አይደለም። ከእግዚአብሔር አብ ጋር በባሕርይ አንድ የሚሆን እግዚአብሔር ወልድ እርሱን አንድ እንደሆነ እናምናለን። በኋለኛው ዘመን አምላክ እርሱን ከወለደች ከቅድስት ድንግል ማርያም በሥጋ ተወልዶ ሰው የሆነ እርሱ አንድ ወልድ ነው። በቅዱሳት መጻሕፍት እንደተነገረው በእኛም ዘንድ በቅዱሳን መላእክትም ዘንድ ይሰገድለታል። ሰው በሚድን ገንዘብ ተቀዳሚ ተከታይ የሌለው የአካላዊ ቃል የባሕርይ በጎነትን ለመለኮት ብቻ ሰጥተው ከተናገሩ ሕገ ወንጌልን ሲያስተምረን ከሰው ጋር መመላለስንና በምድርም መገለጥን እንጂ ስለዚሁ ነገር ከነፍስ ጋር በሚታይ ገንዘብ ከእኛ የተገኘ ሥጋን ተዋህደ ካሉ መለኮት በባሕርይው አይታይምና ታላቅና ክቡር የሚሆን የተዋህዶን ምስጢር ባያውቁ ቀርተው ስተው በክህደት ተጎዱ። ተቀዳሚ ተከታይ የሌለው አካላዊ ቃል በምድር በሚታይ ገንዘብ በይህች ምክንያት ሰው ሆነ ካሉ ከእውነተኛ ሃይማኖት ወጥተው በምትሃት ሰው ሆነ የሚሉና አካላዊ ቃልንም ከአዳም ሥጋ ለይተው በሐሰት ታየ በማለት የሚናገሩ ጎስቋሎች ተሻሉ። የእግዚአብሔር አብ አካላዊ ቃል ሰው ሆኖ የሰውን ባሕርይ ካልረባት ካልጠቀማት እንደምን አይሻሉ? ከሥጋ ኃጢአት ድኖ በምትሃትነት በሥጋ ታየ ይላሉና። እንኪያ ሰው የመሆን ምስጢር ነገር ወዴት ነው? የሥጋዊ ነገርስ በምን መንገድ ተደረገ? ከእኛ ይማር ዘንድ የሚጠይቀን ሰው ቢኖር ቅዱሳት መጻሕፍት እንጂ ያስተምሩናል። አንተ ተጋፊ ሂድና ቅዱሳት መጻሕፍትን ጠይቃቸው። በቅዱሳን ሐዋርያት ትምህርት ላይም ዓይነ ሥጋህን ከንባቡ ዓይነ ልብህን ከምስጢሩ አነጻጽረህ የምትመረምረውን ተረዳ። በሁሉ ወገን አዋቂ የሚሆን ክርስቶስ በእርሱ አድሮ የሚናገርበት ጳውሎስ ይናገራልና ልጆች በሥጋ በደም አንድ ናቸውና እርሱም በእውነት በሥጋ በደም እንደነርሱ አንድ ሆነ ብሎ የሞት ማሰሪያ ያለው መልአከ ሞትን ይሽረው ዘንድ ያውም ዲያብሎስ ነው። ባለ ዘመናቸው ሁሉ ሞትን በመፍራት ለባርነት የተገዙትን ያድናቸው ዘንድ። ዳግመኛ ሰው በሥጋ ከሚቀበለው መከራ የተነሳ በሚድን ገንዘብ የኦሪት ችሎታው አለመሆኑን እኛን ያስረዳበት አንቀጽ አለ። እግዚአብሔር ልጁን ኃጢአት በሚስማመው ሥጋ አምሳል ላከው። ስለዚያችም ኃጢአትን በሥጋ ቀጣት። የኦሪት ትሩፋት በመንፈሳዊ ሕግ በምንጓዝ እንጂ በሥጋዊ ሕግ በማንጓዝ በእኛ ይፈጸም ዘንድ ዛሬ ግልጥ አልሆነልንምን? በምን አልዋሸም? ተቀዳሚ ተከታይ የሌለው አካላዊ ቃል መሬታዊ ሥጋችንን ከጥፋት ያድን ዘንድ እንደኛ ያለ ፍጹም ሰውን እንደሆነ ሥጋንም በመዋሃዱ ለእርሱ ሥጋ ሕይወትን ትንሣኤን ሰጥቶ ነፍስን የእርሱ ገንዘብ አድርጎ ከኃጢአት ያድናት ዘንድ ልብስ ከቀለማማ ግምጃ ጋር በተነከረ ጊዜ አንድ እንዲሆን በባሕርዩ ጽናት ያለመለወጥ በተዋህዶ ያኖራት ዘንድ ሥጋ ሁሉን የሚያድን የቃል ገንዘብ ሆኖ ከሞት ቁራኝነት ከሙስና ድኖ በዚያ አምሳል ነፍስን በደል የሌለበት የቃል ገንዘብ ሆና በንጽሐ ጠባይ እንደጸናች እና እንዳልተናወጠች የምትበረታታብን ኃጢአት ድል ከመንሳቱ አስቀድሞ በዚህ ዓለም ኃጢአትን ያልሰራ በአንደበቱም ሽንገላ ያልተገኘበት ክርስቶስ ቀዳማዊ እንደመሆኑ ስርም ከቅርንጫፍ እንዲቀድም ከሥጋ ፈራሽነት በመንፈስ ቅዱስ ለሚታደሱ ምዕመናን በኩር ሆኖ ከመለኮት የተገኘ ክብርን በቸርነቱ ወደ ሰው ባሕርይ ያሳልፋል። የሃይማኖት መሪ የትምህርተ ወንጌል ሰሪ የሆነ ጳውሎስ ይህንን አውቆ እንዲህ በማለት ጻፈ። የመሬታዊ አዳምን አርአያ እንደለበስን እንዲሁ የሰማያዊ የክርስቶስን አርአያ እንለብሳለን። የመሬታዊ ግብር አዳም በኃጢአት ተሰነካከለ የተባለው መባል ነው። በእርሱ ምክንያትም ሞት መጣብን። የሰማያዊ ግብሩ ግን በንጽሐ ጠባይ ጸንቶ መኖር ነው። ይኸውም ክርስቶስ ነው። ከሞት ከመፍረስ ታድሶ ሥጋችንን ወደ አለመለወጥና ወደ ሕይወት ጠራ። ፍጹም የቃል ባሕርይና ፍጹም የሥጋ ባሕርይ እንደ ተዋህዱ እናምናለን። ሥጋን ብቻ ያዳናትና በጎነት ያላት ነፍስን ንቆ የሰውነትን ሥራ ሁሉ ለሥጋ ብቻ የሰጣት አይደለምና የሥጋዊው ምስጢር ፍጽምት ሥጋን ፍጽምት ነፍስን በመዋሃድ ተደረገች እንጂ ኃጢአት ሳይኖርበት ለሰውነት ሥራ ሁሉ
ሥጋውም ለሕማማት ተሰጠ። ነፍሱም ዳግመኛ ያለ ሐሰት በሰው ባሕርይ ያሉ ጽዋቶ መከራን ተቀበለች። እንደ ተራበ ተነግሯልና፣ ከጎዳኖች ርቀት የተነሳ እንደ ደከመም ተነግሯልና፣ ድንጋጼንም ፍርሃትንም ሐዘንንም እንደተቀበለ ተነግሯልና፣ የሚያስገድደው ሳይኖር በመስቀል ላይ የተደረገው ሞት እንዳገኘው ስለ እኛ ነፍሱን ለሞት አሳልፎ ሰጠ። አማናዊ ለሚሆን ለሁላችን ሥጋውን ክሶ ስለ ሁላችን ነፍስ ቤዛም ነፍሱን አሳልፎ ሰጥቶ በሕያዋን በሙታን ላይ ምሉ ስፉህ ይሆን ዘንድ በባሕርዩ አምላክ ነውና በሥጋው ተነሳ። በእውቀት የከበረ ጴጥሮስ ስለ አባታችን ዳዊት የሚሆን ነገራችሁ የታወቀ የተረዳ ይሆን አለ። እርሱ ሞቶ እንደተቀበረ መቃብሩም በእኛ ዘንድ እስከ ይህች ቀን ድረስ አለ። ነቢይ ሲሆን ከባሕርዩ የሚገኝ ልጁን በዙፋኑ እንዲያስቀምጥለት በጽኑ መሐላ እግዚአብሔር እንደማለለት አውቆ አስቀድሞ ተረድቶ ስለ ክርስቶስ ትንሣኤ ተናገረ። አስቀድሞ ስለ ክርስቶስ ትንሣኤ አውቆ ነፍሱን በሲኦል እንደማይተዋት ሥጋውን ሙስና መቃብርን አላየም። አካላዊ እግዚአብሔር ቃል የተዋህዳት ሥጋ በሙስና መቃብር ተያዘች ተብሎ ይነገር ዘንድ ወይም ነፍሱ በቁራኝነት እንደተያዘች መናገር አይገባምና በእውቀት በምስጢር የከበረ ጴጥሮስ እንደተናገረ ነፍሱን በሲኦል አልተዋትምና መለኮቱን በሲኦል ተተዋ አይልምና መለኮት በሁሉ ዘንድ ይኖራል፣ በሁሉም ላይ ይመላልና ከዚህ ዓለም ከማይሰፈር ከውቅያኖስ ከመከበብ የራቀ ነው። በምን በአካሉም በባሕርዩም አይወሰንም። በሥራ ሁሉ ድንቅ ነው። የማይጠፋ መለወጥ የሌለበት አካላዊ ቃል ሥጋ ስለሆነ ሥጋ ተነስቷልና፣ ዳግመኛም ነፍሳትን ወደ ማስተማር የተፋጠነች ነፍሱም ወደ ሲኦል ወረደች። በጌትነት ኃይል በጌትነት ሥልጣን ሳለ በዚያ ለነበሩ ነፍሳት ታያቸው። ዳግመኛም በእስር ቤት ያሉት ይወጡ ዘንድ በጨለማ ውስጥ ያሉት ይገለጡ ዘንድ ነፃነትን ሰበከ። ለእኔም እንዲህ ተገልጦልኛል። በእግዚአብሔር ቃል ስላለች የነፍስ ተዋህዶ በእውቀት የከበረ ጴጥሮስ ስለዚህ ለእኔ እንዲህ ያስረዳኛል። ክፉን ከሚያደርጉ ይልቅ በእግዚአብሔር ፈቃድ መልካሙን የሚያደርጉ ይሻላሉ። ክርስቶስ ስለ ኃጥአን አንድ ጊዜ ሞቷልና ስለበደሉ ሰዎች ለእግዚአብሔር ወገኖች አድርጎ ያቀርበን ዘንድ በሥጋ ሞቶ በመለኮት ተነስቶ ከቀድሞ ጀምሮ በግዞት ውስጥ ለነበሩ በተለየ አካሉ ሄዶ ያስተማረበትን ተቀዳሚ ተከታይ የሌለው የሚሆን መለኮት በራሱ ወደ ሲኦል ወርዶ በዚያ ላሉ ነፍሳት አስተማረ በማለት አልተናገረምን? መለኮት በባሕርዩ ፈጽሞ አይታይምና በሚጠት ወይም በመለወጥ በነፍስ አርአያ ሆኖ እንደተመለሰ የምናምን አይደለም። በመጻሕፍት በተነገረ ሁሉ እንከለከላለንና በአጸደ ሥጋ ላሉ ከሥጋ ጋር እንደተመላለሰ እንዲሁ በሲኦል ላሉ ነፍሳት በተዋህዶ ገንዘብ ባደረጋት በአካለ ነፍስ አስተማራቸው እንጂ። እነሆ ረቂቅ የሆነ የተዋህዶ ምስጢር ግን አይመረመርም፣ በረቂቅ ልቡናችን ይታመናል እንጂ። ለእኛ የማይቻለውንና ከክህደት ከጥፋት የማያወጣንን እንመረምር ዘንድ እንዳይገባ ልናስብ ይገባናል። ፈጽሞ የማይቻለውንና ከመመርመር የራቀውን ምስጢር ማሰብ ልብ የለሽ መሆን ነው። ወይስ ይህ የተዋህዶ ምስጢር ከመመርመር ሁሉ የራቀ እንደሆነ አታውቅምን? ልቡናችንን በማትመረመር ሃይማኖት ታምናለች። ከኒቆዲሞስና ከወገኖቹ ጋር አንድ ሆነን ይህ ሊሆን እንደምን ይቻላል ማለት ያለ ትምህርት መሆን ነው። በመንፈስ ቅዱስ የተነገረውን ነገር ያለመሰነካከል እንቀበል። የምናውቀውን እንድንናገር ባየነውም ምስክሮችን እንድንሆን በእውነት እንነግራቸዋለን ሲል የተናገረ ክርስቶስን አናምነውምን? ዋዛ ፈዛዛ ደካማ ነገር ሁሉ ሐሰት የሆነ እምነት ደስ የማያሰኝ ዘበት ይጥፋ። መናፍቃን በብዙ ነገር በመረረ ክርክር ቢነክፉን መረታትን የሚያስከትል ሃይማኖትን አንቀበልምና ክቡር የሚሆን የሃይማኖታችን ምስጢር ነገር በማጣፈጥ በሥጋዊ በደማዊ ጥበብ አይደለምና መንፈስ ቅዱስ በሚገልጠው ኃይለ ቃል ነው እንጂ። እርሱ አምላክና ለሁሉም ገዥ ሲሆን ቅዱሳት መጻሕፍት እንደተናገሩ ሰው ሆኖ ተገለጠልን፣ በዓለምም ታየ። ሰው ሆኖም በጨለማ ውስጥ ላሉ አበራ። መገለጡን በምትሃት አይደለም አይሆንምም። ይህንን ማመን ወይም መናገር ክደት ነውና ባሕርዩን ለቆ ሥጋ ወደ መሆን በመለወጥ ወይም በመለየት ያለ አይደለም። የእግዚአብሔር አብ አካላዊ ቃል አይለይምና እርሱ ቀድሞ እንደነበረ ለዘላለም ጸንቶ ይኖራል እንጂ የእርሱ መገኘትም ከሥጋ ጋር በአንድነት አይደለም። እርሱ ዓለምን የፈጠረ ቀዳማዊ ነው። እንደ ሰብአዊ ነገርና ቃል በአካላዊነት የሌለ ዝርው አይደለም። ፍጥረትን ሁሉ ካለመኖር ወደ መኖር አምጥቶ የፈጠረ እርሱ
በእነርሱ ዘንድ ቀዳማዊ ነውና እርሱ ባሕርያዊ ሕይወትና እግዚአብሔር አብ ሕይወት ባሕሪ እንደተገኘ በአካላዊነቱ ይታመናል። ያለ ነፍስ ብቻዋን ሥጋን የተዋሃደ አይደለም፣ በእውነት ከእመቤታችን ተወልዷልና። ለዘላለሙ ሕያው የሚሆን ከእግዚአብሔር አብ ጋር ያለ አካላዊ እግዚአብሔር ቃል የአዳምን ባሕሪ ተዋህዶ ሰውን ሆነ። በመለኮቱ ፍጹም ሆኖ እንዳለ እንዲሁ በሰውነቱም ፍጹም ነው። ብቻው ከመለኮት ብቻው ከሥጋ ተገኝቶ አንድ ክርስቶስ፣ አንድ ወልድ፣ አንድ ገዢ አልሆነም። ከሁለቱም ማለት ከፍጹም መለኮት ከፍጹም ትስብእት ታላቅ በሚሆን ድንቅ ምስጢረ ተዋህዶ አንድ ሆነ እንጂ እርሱ ሰው የሆነ አምላክ ሰው ነው። ቅድስት ድንግል የወለደች ማንን ነው የሚል ቢኖር መለኮትን ወይስ ትስብእትን የሚል ቢኖር ይህስ ከሚገባው ሃይማኖት ከእውነት የወጣ በደል ክህደት ነው ብለን እንናገራለን። ከተዋህዶ በኋላ አትለይብኝ፣ ሥጋን ከቃል የብቻው አምላክ ቃልን ከሥጋ የብቻው አድርጎ የተለየ አማኑኤልን ወደ ሁለት ያደርገዋልና በእውነት በሚገባ ነቀፋ ሆኖ አገኘው። ሃይማኖቱ ቀና ስላልሆነ ከቅዱሳት መጻሕፍት ወጥቶ የተወገዘ ነው እንጂ የክርስቶስ ደቀ መዝሙር እንዲህ ብሎ የተናገረበት አንቀጽ አለና፣ እናንተ ግን ወዳጆቼ ሆይ አስቀድመው የጌታችን የኢየሱስ ክርስቶስ ደቀ መዛሙርት የነገሯችሁን አስቡ ብሎ በልባቸው ምኞት የሚጓዙ የሚዘባበቱ ዘባቾች በኋለኛው ዘመን እንደሚመጡ ነግረዋቸዋልና በክህደታቸው በሰውነታቸው መቃጠል በኃጢአታቸው መንፈስ አንዱን አካል የሚለዩ እነርሱ ናቸው። በአንድ ወገንስ እንኳ አይለይም። ከተዋህዶ በኋላ ሁለት አንልም። ከሁለት ባሕርይ እንደተዋሃደ እናውቅ እንረዳ ዘንድ አንድ ክርስቶስ ነው እንጂ የመለኮትና የትስብእት መገኘት አይተካከልምና ከሁለት ተገኝቶ አንድ መሆን በክርስቶስ እንዳለ በዓይነ ልቡናችን እንረዳለን። አሁንም አካላዊ ቃል እግዚአብሔር ከእግዚአብሔር አብ የተገኘ ነው፣ ሥጋም ከድንግል የተገኘ ነው። አካላዊ ቃል በማይመረመር ልደት ከእግዚአብሔር አብ ተገኝቷልና ከድንግልም በሥጋ ተወልዷልና ጥንቱን ባሕሪው ገንዘቡ ወዳልሆነ ሥጋ ራሱን ዝቅ አድርጎ ሰውን ሆነ። ተቀላቅሎ ሊኖር አይደለም፣ በዚህ ዓለም በእኛ ባሕርይ ሳለ አምላክ እንደሆነ ይታመን ዘንድ ነው እንጂ በሌላ ሰው ላይ እንዳደረ አይደለም። በጌትነቱ ሳለ እርሱ እንዲሁ ሰውን ሆነ እንጂ። ጳውሎስም ክርስቶስ አንድ እንደሆነ ሊያስረዳን ወዶ ከማይመሳሰሉ ከሁለት ባሕርያት ይኸውም መለኮት ከትስብእት ጋር አንድ ሆኗል። ስመጥር የሚሆን የኢየሱስ ክርስቶስ አገልጋይ ጳውሎስ የእግዚአብሔርን ወንጌል ወደ ማስተማር የወጣሁ ብሎ ይጽፍልናል። አስቀድሞ በቅዱሳት መጻሕፍትና በነቢያት አንደበት የተናገረ ብሎ ይጽፍልናል። ከዳዊት ወገን በሥጋ ስለተወለደ ይጽፋል። በመንፈስ ቅዱስ አዋሃጅነት ምስጢር የተከፈለ በሆነ ሥጋ የእግዚአብሔር የባሕርይ ልጁ የሚሆን በመንፈስ ቅዱስ አዋሃጅነት ምስጢር ሥጋን የተዋሃደ ስለሚሆን የእግዚአብሔር ልጅ ይጽፋል። የእግዚአብሔር ሕግ የምትሆን ወንጌልን ወደ ማስተማር እንደወጣ በግልጥ ያስረዳል። ይኸውም የእግዚአብሔርን ቃል ወደ ማስተማር ማለት ነው። ሁለተኛም በጎላ በተረዳ ነገር የሚጽፍበት አንቀጽ አለ። ለራሳችን የምናስተምር አይደለም፣ ለጌታችን ለኢየሱስ ክርስቶስ ነው እንጂ። ዳግመኛም በእናንተ ዘንድ ሌላ አምላክ ማወቅን አላስተማርሁም እኮን የተሰቀለውን ኢየሱስ ክርስቶስን ካልሆነ በቀር። ምዕራፍ 9 ያንኑ የተሰቀለውን የእግዚአብሔር ልጅ ነው አለ። ከዳዊት ወገንም የተወለደ ነው አለ። የእግዚአብሔር ልጅ እንደሆነ ታወቀ። ከዳዊት ወገን የተወለደው እንደምን አምላክ ነው? እስኪ ንገረኝ። ቅድመ ዓለም የነበረ ለዘላለሙ ከእግዚአብሔር አብ ጋር የሚኖር እንግዲህ በምን ሥራ የእግዚአብሔር ልጅ ተባለ ይላልና እርሱ ስለ ራሱ እግዚአብሔር አብ ልጄ አንተ ነህ ይለኛል ብሏል። ዛሬም በተዋህዶ የወለድኩህ እኔ ነኝ አለኝ ብሏል። ዛሬ ማለትም ያለፈውን ዘመን የሚያስረዳ አይደለም፣ ያለውን ዘመን እንጂ። ምዕራፍ 10 ስለ ልጁ ተብሎ ቢነገር ረቂቅ ምስጢር ነው። ነገር ግን ትስብእቱን ከመለኮቱ መለኮቱን ከትስብእቱ በየራሱ አድርገው ስለሚከፍሉት ሰዎች ማወቁ ጭንቅ ነው። መች መረዳቱን አይቻላቸውም። በአማኑኤል የተዋህዶ ምስጢር ለሚጸኑ ሰዎች ሐሰት የሌለባት የተቀደሰች ሃይማኖትን ማወቅ ቅርብና ምቹ ነው። ለዘላለሙ ከወለደው ከአብ ጋራ ያለ እግዚአብሔር ወልድ ባሕርየ መለኮቱን ሳይለቅ ወደ ሰው ባሕርይ መጠን ወርዷልና ነፍስን ሥጋን እንጂ ተዋህዶ በእውነት ከዳዊት ወገን እንደተወለደ ተነገረ። በሥጋ የምትሆን ልደቱ ቀዳማዊ ልደቱን አስረዳች። ሥጋው ከእርሱ የተለየች አይደለችም፣ በእውነት ገንዘቡ ናት እንጂ። እንደኛ እንደ ሰዎች አርአያና ምሳሌ ተመልክተን አንድ እንደሆነች ትቆጠራለች እንጂ።
ከማይመሳሰሉ ሁለት ባሕርያት ያውም ነፍስ ከሥጋ ጋር ማለት ነው ከእነርሱ ተገኝተን በባሕርያችን በአካላችን አንድ ሆነናልና ሰው እንጂ ከሁለት ባሕርያት ተገኝቶ አንድ መሆኑ ይታወቃል። ሁለንተናው ከሥጋ ብቻ ነው ብለው ቢናገሩም ነፍስን ጨምሮ ተናገረ። ሁለንተናው ከነፍስ ብቻ ነው ብለው ቢናገሩም ሥጋን ጨምሮ ተናገረ። በዚህ አምሳል በክርስቶስ ያለውን ተዋህዶ እንረዳለን። ኢየሱስ ክርስቶስ ሥጋን ከመዋሃዱ አስቀድሞ ሥጋንም ከመዋሃዱ በኋላ አንድ ወልድ አንድ ገዢ ነውና በወርቀ ደሙ የዋጀንን ጌታ አንክደውም፣ ምንም በእኛ ባሕርይ ቢገለጥ። ጌታችን ኢየሱስ ክርስቶስ አይሁድን ሲናገራቸው የአብርሃም ልጆች ብትሆኑስ የአብርሃምን ሥራ በሠራችሁ ነበር አላቸው። እውነተኛ ትምህርት የማስተምራችሁ ሰው እኔን ትገድሉኝ ዘንድ ዛሬ ትፈልጉኛላችሁ። አብርሃም ግን ይህንን አላደረገም። ምዕራፍ 11 ሁለተኛም ጳውሎስ ስለ እርሱ ጽፏል። ሰው በሆነበት ወራት ከሞት ማዳን የሚቻለው አብን ይለምናል። ራሱን በሰው አግብቶ በታላቅ ድምፅ ከሚሆን እውነተኛ ልመናው የተነሳ ተሰማ። የባሕርይ ልጅ ሲሆን ከገጠመው መከራ የተነሳ ለመስማት ተማረ። አሁንም ከእኛ በአንዲት ሥራ እንኳን የሚልቀው የሌለ ሩቅ ብእሲ አድርገን ክርስቶስን አናምነውም። የእግዚአብሔር አብ ኃይሉ ጥበቡ ወልድ ድካም ወደሚሆን ወደዚህ የሰው ባሕርይ እንደወረደ ሞትን ፈርቶ መዳንን ከአብ እንደለመነ ብንናገር አማኑኤል ከባሕርዩ ያውም ሕይወት ነው እናስዋሸዋለን፣ እንለየዋለን። ይህንን ፈጠራ እንናገር ዘንድ አይገባም። በጎውን ቅኑን እንሠራ ዘንድ እኛ በሰዎች ባሕርይ መጠን ፍጡራን በሚናገሯቸው ታናናሾች ቃላት ሰው ሆኖ በሰውነት የሚሠራውን ሥራ ሠራ እንጂ። በሰው ባሕርይ ለሚኖር አምላክነቱን ጌትነቱን እናያለን። አምላክ እንደሆነ አምነን የአምላክነቱን ሰው እንደሆነም እነርሱን አምነን የሰውነቱን ነገር ያውም ሰው የሆነ እግዚአብሔር ማለት ነው እንናገራለን። ምዕራፍ 12 ሁለተኛም በሃይማኖት የከበረ ጳውሎስ ወደ መካከላችን ይምጣ፣ ድምፁን አሰምቶ ይህንን እያለ የጥበብ ሁሉ ፍጻሜ በሚሆን በፍጹም ጥበብን እናገራለን። የዚህ ዓለም ጥበብ አይደለችውን ይሻሩ ዘንድ ያላቸው የዚህ ዓለም ሹማምንት ጥበብ አይደለች። ከዚህ ዓለም ሹማምንት ማን የማያውቃት የተሰወረች እግዚአብሔርን ጥበብን እናገራለን እንጂ። ሥጋዌንስ አውቀው ቢሆን የክብር ባለቤት እርሱን ባልሰቀሉትም ነበር። ምዕራፍ 13 ሁለተኛም የአብ ጌትነቱ ብርሃን በመልክ የሚመስለው በባሕርይ የሚተካከለው ይህ ነው። በኃያል ቃልነቱ ሁሉን የፈጠረበት ኃጢአትን አንጽቶ በክብር ትክክልነት በአርያም ተቀመጠ። ክብሩ መንግሥቱ የባሕርይ እንደመሆኑ መጠን ይልቁንም ከመላእክት በለጠ። ከእነርሱ በሚበልጥ መጠን ስምን ሰጠው። የብርሃን ጌታ የብርሃን ንጉሥ የተባለ እርሱ እንደምን የባሕርይ አምላክ አይደል? ሁሉ በእርሱ ቃልነት ከተፈጠረ እንደምን የራቀ የረቀቀ አይሆን? በሰው አቅጣጫ የሚሆን መምሰልን አልተወም፣ ፈጽሞ ትሑት ነውና። ሥልጣናትን፣ ሲመታትን፣ መናብርትን፣ አጋይስትን ዳግመኛም ከእነርሱ የላቁትን እነዚያውም ሱራፌል ናቸው። እነርሱን ያሰበ ቢኖር ልቡናው ዕውቀት ባለው ጥበብ የኖረ ይህን የክብር ባለቤት ከሚሆን ከእርሱ በታች በማድረግ እንዲያምናቸው እናገራለሁ። ይህ ሰውም ይኸውም የክብር ባለቤት ማለት ነው። ባሕርዩ በሁሉ ነግሶ ለሚኖር ካልሆነ በቀር ከእርሱ ሌላ ሊጠራበት የሚገባ አይደለምና። የክብር ባለቤት እንደምን የተሰቀለ ይባላል። የአብ ብርሃን በኃያል ቃልነቱ ሁሉን ካለመኖር ወደ መኖር አምጥቶ የፈጠረ ከመላእክት እንደበለጠ ተነገረ። በጎላ በተረዳ ነገር ሰው በሆነ ጊዜ እጠራጠራለሁ። ከመላእክት እጅግ ያነሰ ተብሎ ስለ እርሱ ተጽፏልና። ስለ ሕማሙ ስለ ሞቱ በክብር በጌትነት የተጋረደ ኢየሱስን እናየዋለን። ሰው ስለሆነ ከመላእክት ማነሱን ተመልክተን ከእግዚአብሔር አብ በፍጹም አካል በፍጹም ባሕርይ የተወለደ እግዚአብሔር አካላዊ ቃልን ከመላእክት የተነሳ ትሕትናውን አይተን በእውነት ለባሕርዩ ከምትገባው ጌትነቱ እንግዲህ ዛሬ ልናወጣው ይገባልን? አይገባም። ሥጋን ስለመዋሃዱ እግዚአብሔር ቃልን ከሰውነት ሥራ እንዳናወጣው ይገባል እንጂ ትስብእቱንም ከመለኮቱ ጌትነት እንዳናወጣው ይገባል እንጂ። ሰውነት አምላክነት በክርስቶስ እንዳለ ይታመናል። ነገር ግን ከድንግል የተወለደው ነውን? ወይስ ከእግዚአብሔር አብ የተወለደው አካላዊ ቃል ነውን? እንጃ። ኢየሱስ ክርስቶስ ማን ይሆን ብለው ለሚከራከሩ ሰዎች አልተሳሳትኩም። በዚህስ መከራከር ፍጹም ክህደት ዋዛ ፈዛዛም ነው። ቅዱሳት መጻሕፍት አሰምተው እየመሰከሩ የአንድ ክርስቶስን ምስጢረ ተዋህዶ እሺ በጎ አልልም ብሎ መለኮትንና ተስቤትን በሁለት ከፍሎ በየራሱ ብቻው አምላክ
ብቻው ሰው ማድረግ ልበቢስነትና ክህደት እንደሆነ እናገራለሁ እንጂ። እኔም የእግዚአብሔር አካላዊ ቃልን ያለ አዳማዊ ሥጋ ክርስቶስ ብለን እንጠራው ዘንድ አዳማዊ ሥጋንም ያለ መለኮት ክርስቶስ ብለን እንጠራው ዘንድ ክርስቶስንም ይባል ዘንድ እንደማይገባ እናገራለሁ። እግዚአብሔር ቃል በማይመረመር በማይለይ ተዋህዶ ከሥጋው ጋር አንድ ሆኖ ክርስቶስ ተብሏልና ከፍጡራንም ይበልጣል፣ የእግዚአብሔር አብ አካላዊ ቃል ነውና። ሰው ስለሆነም ገናና እንደሆነ መነገሩን አልናቀም። ምዕራፍ 14 ይቀጥላል። ረድኤተ እግዚአብሔር አይለየን።